አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለግንቦት በዛቲ ዕለት አይረፈ ኢያሱ ሲራክ ወልደ አልዓዛር ዘኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌሙ ስሙ የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንተ ትንቢቱ የባሕር አሸዋን የዝናም ጠብታን የዘመንን ቁጥር ማን ቆጠረ አለ። ከአብ ጋራ ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም እኖራለሁ። ዙፋኔንም በደመና ምሰሶ ላይ ዘረጋው። ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለጉ በባህሩ ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ አደረ፣ በእስራኤልም ዘንድ ተዋረሺ አለኝ አለች። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞቻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛሃቸው ወገኖችህን ይቅርበል። በመመስገኛህና ማደሪያህ የሆነች ሀገር ኢየሩሳሌምንም ይቅርበላት። የቃልንም በረከት በጽዮንና በልጆቿ ላይ ምላ። ስለ ሹማምንትና ስለ ሰባቱ ማዕርጋት ሲናገር እንዲህ አለ። ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህም ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ብቀሉ አብቡም፣ እንደ ሊባኖስም መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማዩን ንጽሕናውንና ጽናቱን ብርሃኑን ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን የማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋዕይ ሦስተኛውም ተራሮችን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው። በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በሥርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቲቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ሥልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ያዘንማል፣ በቃሉም መብረቅ ይፈጥናል። ደመናትም እንደ አይዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓዱ ድምፅና ብልጭልጭታው ምድርን ያስፈራታል። አውሎውንና ውርጭ ነፍስን ያስጨንቃታል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናምም ተናገረ። ዝናም የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባሕር ይደርቃል አለ። አባቶችንም በተሰጣቸው ሀብት ሊያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሆኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት፣ 12ቱንም ነገድ እንደ ወለዳቸው፣ በሰውና በእግዚአብሔር ዘንድ እንደተወደዱ፣ ሙሴንም ስም አጠራሩ የከበረ የመላእክትን ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሙ አሮንንም የዘላለም ሕግን እንደ ሰራለት በልብስ ተክህኖና በወርቅ አክሊልን እንዳስደነቀው አለ። ሹመቱ ሦስተኛ የሚሆን የአልዓዛር ልጅ ፊንሐስንም ወደሰ። የነነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው እጁንም በአነሳ ጊዜ
እንደተመሰገነ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ ናታንም በዳዊት ዘመን ትንቢት እንደተናገረ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰሎሞንንም በሰላም ወራት እንደነገሰ ኤልያስንም ሙት እንዳስነሳ እሳትንም ከሰማይ እንዳወረደ ራስም በእሳት ሰረገላና በእሳት ፈረሶች እንዳረገ ኤልሳዕንም በዘመኑ ጠላቶች እንደ አስደነገጡት ሁለት ሙታኖችንም እንዳስነሳ አንዱን በሕይወት ሳለ አንዱን ከሞተ በኋላ ሕዝቅያስንም አገሩን አጽንቶ እንደጠበቀ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው ርኩሰትንና ኃጢአትን እንደ አስወገደ ኢዮስያስንም የኢዮስያስ ስም አጠራሩ መልካም ነው እንዳለው ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው ሕዝቅኤልንም የእግዚአብሔር የጌትነቱን እንዳየ ዘሩባቤልንም በቀኝ እጁ እንዳለ ሐቲም ቀለበት ነው እንዳለው 12ቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴና ነህምያንም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ ኖህና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ ስምዖንን በዘመኑ ቤተ መቅደስ እንደታነጸ በሕዝቡ ከምርኮ በመመለስም እንደተመሰገነ በመጽሐፉ መጨረሻም ከሁሉ ቦታ ታላላቅ ሥራ የሚሠራና ዕድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከተም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሲራክ ፍጹም ወልደ አልዓዛር ዘኢየሩሳሌም ቆሪረማይ ከመያጥፍዎ ለፍህም ያጥፍዎ ይቤ መጽዊቶ ብእሲ ድኩም ኃጣዊሆሙ ለሥጋ ወደም። በዚችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በአስያና በኤፌሶን በዙሪያቸውም ባሉ አገሮች ሁሉ ስለመስበኩና ከባሕር በመስጠሙም ወደ ፈጣሪያቸው እግዚአብሔር እስከመለሳቸውና የክብር ባለቤት ጌታችን በእጆቹ ላይ በሚያደርገው ታምራት በትምህርቱም ከሰይጣን ወጥመድ እስከ አዳናቸው ድረስ ጣዖታትን ከሚያመልኩ ከክፉዎች ሰዎች ስለደረሰበት መከራ ነው። በሽመገለም ጊዜ ወንጌልን ጻፈላቸው። 3 ወንጌላውያንን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና የወልድንም አኗኗርና ሰው መሆንን ዓለም የማይወስነውንም ታምራቱን ከዚህ በኋላም ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሰራዊት ስራታቸውን አይቶ አቡ ቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያንን ይህን ሰሩ። ዳግመኛም በእስክንድርያ ሀገር ውስጥ ቤተ ክርስቲያንን የከበረችበት ቀን ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ በእስክንድርያ ሀገር ላነጽዋ ኬነውት ወጠበብተ ምክር ወንዘ ትበው ዮሐንስ ውስተ መቃብር ተሃባይከ ወተሰወርከ በስልጣን ኃይል መንክር ባይቱ ልብስከ ዘተርፈ ለዝክር ሰላም ለከ ሶበ ሰማይከ አዋዴ እምቃለ ወንጌል ዘወርቅ እንበለ ተምያን ወመፍዴ ዮሐንስ ዘኮንከ በእንተ ጽድቅ ነጋዴ መኒነከ እመ ወላዲተ ወአበ ወላዴ ምንተ ነዳያን ነበርከ በዴዴ አመ ውስተ እሳት ወደይዋ ወቀሰፍዋ በአስዋጥ እስመ ተአመተከ ክርስቶስ በቅድመ ተኩላት መሰጥ በአምሳለ ብእሲት ሰናይት ወበአይልተ እፍረት ጽዑጥ አዝ ዘልፈ እግዚአብሔር በትእዛዘ ስሉጥ ለአስበ ሚካኤል ይዝክርዋ በአፍአ ወውስጥ። በዚችም ዕለት በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ይምንዋስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ዛቅረብኩ ማሕሌተ ዘኪሬ አእላፈ እምእለ ተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምእለ አቡዕ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ።
ተአምሪሃ ለእመ ምህረት ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለሁላችን ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና የምህረት እናት ቅድስት ኪዳነ ምህረት ያደረገች ተአምሪ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያዊቱ ቀን ሰማያት ጸኑ፣ ከረቂቅ ስልጣኑ የተነሳም ሰራዊቶቻቸው ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግሯቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳት ሆነው ዘንድ ከጎኑ አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት እስከወጡበት ጊዜ ድረስ የገነት ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ። ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ። ላሜህ ከድካም አረፈ። ኖህ ከቤተሰቦቹ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። የሴም ምርቃቱ እውነት ሆነ። የያፌት ርስትም ሰፋ። ከአርፋክስድም ጀምሮ እስከ ታራ ድረስ በአምልኮተ ጣዖት የነበሩ ሰዎች ቀድሞው ከነበሩት በኋላ ከነበሩት አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነአን ገባ። ከመከራውም ሁሉ ዳነ። እግዚአብሔርን በአንድነት ተቀበለ። እውነተኛ እውቀትንም ለእርሱና ለልጆቹ ለልጅ ልጆቹ ተገለጠ። እግዚአብሔርንም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንትን ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ሽማግሌዎችና ሕፃናት፣ ደናግላን፣ መነኮሳት፣ ምእመናት ወንዶችም ሴቶቹም እስከ ሞት ድረስ ጨከኑ። አሁንም ወንድሞቼ ለነቢያት፣ ለካህናት፣ ኦሪት፣ ለነገስታት፣ ለመሳፍንት፣ ለሐዋርያት፣ ለሰባ አርድእት፣ ለሊቃውንተ ቤተ ክርስቲያን፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለቅዱሳን ሁሉ በእመቤታችን ስም የምሕረት ቃል ኪዳን የሰጣቸው ለዓለሙ ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩት ሆነ ከእርሷ በኋላ ለተፈጠሩ ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል። የእናታችን የቅድስት ኪዳነ ምሕረት ረድኤት አማላጅነት አይለየን፣ አሜን። ኢትዮጵያን ለመለወጥ 2 ዓመት በቂ፣ ያ ደግሞ በቅርቡ ይሆናል። በጣም የኢትዮጵያ ታሪክ ከ95% በላይ የተጻፈው በግዕዝ ነው። ከዛ የተረፈው ደግሞ በአማርኛ ነው የተጻፈው። ወደፊት የሀገሪቷ 2ኛ ቋንቋ ይሆናል ብዬ ተስፋ አደርጋለሁ። እርግጠኛ ነኝ። በቤተ ክርስቲያኒቷ ያሁኑ ቋንቋ፣ በድሮው የሀገሪቷ ቋንቋ፣ በወደፊቱ የሀገሪቷ ቋንቋ። ጌታ የተወለደበት ቦታ የከብቶች ግርግም ነው ከተባለ ሰራሚኩ ምን ይሰራል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የምንነጋገርበት የምንወያይበት የትምህርታችን ርዕስ የሚሆነው በቤተ ክርስቲያኒቷ አነጋገር ወይም በቤተ ክርስቲያኒቷ ያሁኑ ቋንቋ፣ በድሮው የሀገሪቷ ቋንቋ፣ በወደፊቱ የሀገሪቷ ቋንቋ። ወደፊት ብዙ ሰዎች የግዕዝ ቋንቋ ምሁራን ነው የሚሆኑት በእርግጠኝነት። ምክንያቱ እስከተባለ በጣም የኢትዮጵያ ታሪክ ከ95% በላይ የተጻፈው በግዕዝ ነው። ከዛ የተረፈው ደግሞ በአማርኛ ነው የተጻፈው። የግድ ወጣቱ ይሄን የማጥናት ግዴታ አለበት። የግድ ማጥናት አለበት። ለምን ከተባለ አንደኛ ፊደሉ ሀገር በቀል ነው። ቋንቋው ሀገር በቀል ነው። ቁጥሩ ሀገር በቀል ነው። የምዕራባውያን ቋንቋ አይደለም። የምዕራባውያን ፊደል አይደለም። የምዕራባውያንም ደግሞ ቁጥር አይደለም። ምዕራባውያን በእርግጥ ከአረብ ነው ተበድረው የሚጠቀሙት እንደኛ። ይሄ ስለሆነ ወደፊት የሀገሪቷ 2ኛ ቋንቋ ይሆናል ብዬ ተስፋ አደርጋለሁ። እርግጠኛም ነኝ። በቅርቡ ዩኒቨርሲቲዎች በሙሉ እየተወራረሱት ነው ሊያስተምሩ። እንግዲህ መዘጋጀት አለብን። 12ኛ ክፍል የጨረስነው ሁሉ መግባት አለብን አይደል?
ወደ መምህርነት የቤተ ክህነት ሰዎች ማለት ነው። በዚህ ሁኔታ ላይ ታዲያ በግዕዙ ቋንቋ እንዲህ ይላል፣ ሱረታቲሃ በምስጢር አካሄዷ አረማመዷ በምስጢር ነው ይላል። መኃልየ ሰሎሞን የነቢዩ በረከት ይድረሰንና 6 ቁጥር 10 ላይ እናገኘዋለን። አካሄዷ ምንድን ነው? በምንድን ነው? በምስጢር። ምስጢር ምንድን ነው ከተባለ የማይዳሰስ የማይገሰስ የማይጨበጥ የማይታይ የሚሰማና የሚመረመር ብቻ። በእጃችሁ አትጨብጡትም፣ በእጃችሁ አትዳሰሱትም፣ በዓይናችሁ አታዩትም። ምስጢር የምትናገሩት የምትሰሙት እንደዚሁም ደግሞ የምትመረምሩት ነው። ምስጢራተ ቤተ ክርስቲያን ሲባል የቤተ ክርስቲያን ምስጢራት ከየት እስከ የት፣ ከኖህ መርከብ እስከ ዕለተ ምጽአት፣ ከኖህ መርከብ እስከ መላእክት ሂደት ያለውን ያካትታል። ምስጢረ ሥላሴ ሲባል ደግሞ ዓለም ከመፈጠሩ በፊት እስከ ዓለም መጨረሻ ያለውን የሥላሴን ሁኔታ የሥላሴን አንድነት ሦስትነት ይመረምራል። ነገር ግን ይነገራል፣ ነገር ግን ይሰማል፣ ነገር ግን ይመረመራል እንጂ አይታይም፣ አይጨበጥም፣ አይዳሰስም። ምስጢር እንደዛ ነው። ስለዚህ አካሄዷ ምስጢር ነው ሲል የማን አካሄድ የሚለውን እንይ። አካሄዷ ምስጢር ነው ተብሎ የተነገረላት እናታችን ቅድስት ንጽሕት ክብርት ልዕልት ድንግል ማርያም ናት። ለስም አጠራሯ ክብር ምስጋና ይድረሳት። እንዲህ ይላል ሲነሳ መኑ ይእቲ ዛቲ እንተ ትሄውዝ ከመ ጎህ። ጎህ የጧት ብርሃን ነው። ሌሊቱ ምንድን ነው ከተባለ ጨለማ። እንደ ብርሃን ፈክታ የምትታይ ወይም ደግሞ ሰናይት ከመ ወርህ ወበረይት ከመ ፀሐይ፣ እንደ ጨረቃ ደምቃ፣ እንደ ፀሐይ ሙቃ፣ እንደ ጎህ አሸብርቃ በርቀት የምትታይ ይቺ ማናት አለ። ምክንያቱ አለ ጉባኤ ነቢያትን የምትባርክ፣ ጉባኤ ነቢያትን የምታጠነክር፣ ጉባኤ ካህናትን የምትባርክ፣ ጉባኤ ካህናትን የምትባርክ፣ ጉባኤ ካህናትን የምትቀድስ እሷ ማናት ካለ በኋላ አካሄዷ ምስጢር ነው አለ። አካሄዷ ምንድን ነው? ምንድን ነው አካሄዷ? ምስጢር ነው። ምስጢር የሚያደርገው ምንድን ነው ከተባለ ከላይ እንነሳ። የሊቁ በረከት ከኛ ጋር ይሁን። ድም አባቶቼ ካህናት በእውነት እንባዬ እስኪመጣ ድረስ ነበር ሲዘምሩ ስሰማቸው የነበረው። የሚገርም ዜማ። ምን አለ እንዲህ አይነቱን ዜማ መሀል ላይ ቁሜ ሁልጊዜ እንዳድር እግዚአብሔር ቢፈቅድልኝ። የሚገርም ዜማ፣ የሚመስጥ ንግግር፣ የሚመስጥ ምስጢር ሲናገሩ የነበረው አይእቲ ዛቲ እንተ ታስተርኢ እምርሁቅ ከመ ማኅቶት፣ እንደ መብራት ከሩቅ የምትታይ እንደ ፀሐይ ከሩቅ የምታበራ ሙሴ ያያት የተባረከች የተቀደሰች የተዋበች ሀገር እዝራም የመሰከረላት ዳዊትም የመዘመረላት ሰማያዊት በር እያሉ ሲያመሰግኗት ነበር። ምናዊት በር? ምናዊት በር? ሆህተ ሰማይ፣ የሰማይ በር። ምን አይነት በር ከተባለ ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከድቀት ወደ ትንሣኤ፣ ከድክመት ወደ ብርታት የተሻገርንባት የምንሻገርባት ዘላለማዊት በር ፀሐይ ጽድቅ ኢየሱስ ክርስቶስ የገባባት በር ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረስ። ሊቁ ምን እንዳለ ታውቃላችሁ? ሊቁ ቅዱስ ያሬድ። መቼም ያሬድ የሚገርም ሰባኪ ነው።
ድጓ የተማሩ የቤተ ክርስቲያኒቷ ሊቃውንት፣ ጾመ ድጓ የጮሁ የቤተ ክርስቲያኒቷ ሊቃውንት፣ ምዕራፉን የጮሁ የቤተ ክርስቲያኒቷን ሊቃውንት ሰባኪ ለማድረግ እድሉ ከቀናኝ ለኔ 3 ቀን በቂ ነው። ስንት ቀን? አንድን ምንም የተማረ ሰው አንስቶ ሰባኪ ለማድረግ ግን ጥሩ ሰባኪ ለማድረግ 3 ዓመት ሊጨርስብኝ ይችላል። እነዚህን ውብ ሰዎች ግን ከኛ የተሻሉ ሰባኪዎች ለማድረግ 3 ቀን በቂ ነው። ምክንያቱስ በእውቀት የተሞላ አይምሮ ነው የያዙት። አሁን ይሄንን የዘመሩትን ድንገት የነሱን መዝሙር ስሰማ ነው እኔ ራሱ እዚህ መሃል ውስጥ የገባሁት። ይሄንን እውቀት አውጥቶ ለህዝቡ ለመስበክ የ3 ቀን ስልጠና በቂ ነው። አንሰብክም ለሚሉት ማለት ነው። እባካችሁ አባቶቻችን የምታዜሙ ስበኩትና እባካችሁ ህዝቡ ይቀደስ፣ እባካችሁ ህዝቡን ቀድሱት፣ እባካችሁ ህዝቡን ባርኩት። በዚህ በእስመላለሙ ህዝቡን ባርኩት፣ በአንገርጋሪው ህዝቡን ባርኩት። እባካችሁ በዋዜማው ህዝቡ ይባረክ፣ በዚቁ ህዝቡ ይባረክ። በምናደርገው በምናዜመው በምንቆመው ቁመት ሁሉ ይባረካል። ነገር ግን ቃል በቃል ይሄንን ቃሉን ይስማ ህዝቡ። እቺ ቤተ ክርስቲያን እኮ ሀብታም ቤተ ክርስቲያን ናት። ምን ቤተ ክርስቲያን ናት? ታዲያ ሊቁ ምን አለ? መንፈስ ቅዱስ አቀባ እምከርሰ እማ አለ ሊቁ ቅዱስ ያሬድ። ይሄንን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስታስተምር መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት የሚለውን ስትተረጉም እንዲህ ትላለች። ከአዳም አብራክ ከሔዋን ማህፀን ጀምሮ ጠበቃት ብላ ነው የምትተረጉመው። ከማን አብራክ? ከአዳም አብራክ ከሔዋን ማህፀን ጀምሮ መንፈስ ቅዱስ ጠበቃት ብሎ ነው ሊቁ ቅዱስ ያሬድ የተናገረው። በረከቱ ይድረሰን። ይሄንን ታዲያ ሂደቷ ሁሉ ምስጢር ነው የሚለው እንዴት ነው የተጠበቀችው ከተባለ አዳምና ሔዋን በኩፋሌ 4:16 እንደምናገኘው 7 ዓመት ከ2 ወር ከ17 ቀናት ያህል ሳይበድሉ ሳያጠፉ በትእዛዙ ጸንተው በርትተው ቆይተዋል። በጣም ረጅም እድሜ ነው። እኛ እኮ 7 ዓመት ቀርቶ 7 ሰዓት መጠበቅ አንችልም። እኛ ብንሆን ኖሮ እንደዛ። እንደውም አዳም እኮ ያኔ ዕፀ ሕይወት አለልህ ተባለ እንጂ ዕፀ ሕይወት አልበላም። እኛ ዕፀ ሕይወቱን በልተን ራሱ አልተሳካልን። አዳም ዝም ብሎ ሳይቀምስ ነው ዕፀ ሕይወት የተባለ የኢየሱስ ክርስቶስ ስጋው ደሙ ነው። ስለዚህ ስጋውን በልተን ደሙን ጠጥተን ጠንካሮች ግን አይደለም። ለምን ከተባለ አንደኛ እርስ በርሳችን እንለያያለን፣ የእርስ በርስ በሽተኞች ነን። እናንተም እንጂ እኔ ሆዳሞች ነን። ሶስተኛ ደረጃ ደግሞ ስንመለከት ሰነፎች ነን። ሰነፍ ታውቃላችሁ? ሰነፍ አገር ቢያዘዋውሩት አይከብር፣ አቁመውት ቢያድሩ አይከብር፣ በር ላይ ብታረጉት አይከብር፣ ሰገነት ላይ ብታወጡት አይከብር፣ ቤተ ብታረጉት አይከብር፣ መንበረ ፓትርያርክ ላይ ወስዳችሁ ብታረጉት ሰነፍ ጠንካራ ከትንሹ ተነስቶ ይለወጣል። እኛ ሰነፍ የሆን ነው ካላችሁኝ 4ቱ ማዕዘን ባረከች ሀገር ይዘን ስንዴ እንለምናለን። እግዚአብሔር ይቅር ይበለን። ምን አይነት ሀገር ይዘን የተባለች ሀገር 3 አየር በቀን የምታስተናግድ ሀገር። ስንት አይነት አየር? 3 አይነት አየር። ከጧቱ ጀምሮ እስከ 6 ሰዓት ድረስ ለስለስ አየር ያላት፣ ከ6 ሰዓት እስከ 9 ሰዓት እና እስከ 10 ሰዓት ድረስ ኮስተር ያለ አየር ያላት፣ ከ11 ሰዓት በኋላ ደግሞ ቀዝቀዝ ያለ አየር ያላት እስከ ጧቱ። እንዲህ አይነት የተባረከች ሀገር ይዘን አሁንም ግን ምንድነን ካላችሁኝ አሁንም ስለ ዳቦ እንጨነቃለን። ኢትዮጵያን ለመለወጥ 2 ዓመት በቂ። ያ ደግሞ በቅርቡ ይሆናል። ክብር ለእግዚአብሔር ይሁን። ክብር ለማን ይሁን? ክብር ለማን ይሁን? ለእግዚአብሔር ይሁን። ለምንድነው የሚሆነው ካላችሁ ይህች ሀገር የእግዚአብሔር የሆኑ ሁሉ ደግሞ ምን ይገጥማቸዋል ካላችሁኝ ፈተና። ነገር ግን ቀረበ ጊዜ ምን እያደረግን ነው ካላችሁኝ ወደ እግዚአብሔር ክብር እየተሻገርን መሆኑን ልናውቅ ይገባናል ማለት ነው። ይህች ሀገር የእግዚአብሔር ሀገር ናት። ይህች ሀገር የድንግል ሀገር ናት። ይህች ሀገር የጻድቃን የሰማዕታት የደናግል የመነኮሳት የትጉሃን መላእክት ሀገር ናት። ክብር ለእግዚአብሔር ይሁን።
ስለዚህ አባታችን ቅዱስ አዳም እናታችን ቅድስት ሔዋን ደም ከፈሰሰላቸው ዋጋ ከተካሰላቸው በኋላ ቅዱሳን ናቸው። ምኖች ናቸው? ምኖች ናቸው? ታቦት ተቀርጾላቸዋል፣ ገድል ተጽፎላቸዋል። ቅዱስ አዳም ቅድስት ሔዋን ብለን ነው የምንጠራቸው። አሁን እንደ ድሮ አይደሉም። አሁን ሌላ ሰዎች ናቸው። ጩኸታቸው ተሰምቷል፣ ሐዘናቸው ተካቷል፣ አልቋል። አሁን በደስታ ገነት ነው ያሉት። ስለዚህ አዳምና ሔዋን ሁለት ልጆችን ወለዱ ይላል። ሁለቱም ደግሞ መንበሩ ይላል የቤተ ክርስቲያናችን ታሪክ። የቃየል መንትያ አለችው፣ የአቤልም መንትያ አለችው። የቃየልን መንትያ የአቤልን መንትያ ደግሞ ለቃየል ለማጋባት አዳም ሙከራ ሲያደርግ ቃየል ጠማማ ስለነበረ ሁሉ ነገር ጠማማ በባህሪው ሁሉ ለኔ ይሁን ነው። እየሰማችሁ ነው? ጠማማ ምንድነው የሚለው? ሁሉ ለኔ ይሁን ይላል። ጠማማ እንዴት ሁሉ ለኛ ይሆናል? ለኔ ይሆናል፣ ለሌላኛው ለወንድሜ ይሆናል፣ ለኛው ደግሞ ለእህቴ ይሆናል እንጂ ሁሉ ለኔ ነገር ይሄ አስተሳሰብ ነው። ቃየል እንዲህ አለ፣ እንዴ ወንድሜን ይኖራለሁ ርስቱንም ብሎ አሰበ። ነገር ግን ወንድሙን ለመግደል ያሳሰበው ሰይጣን በኋላ እንኳን ተረጋግቶ ህይወቱን ሊመራ ይቅርና እንጨት በተሰበረ ወፍ በበረረ እየነድሚውን መጨረሻ ላይ ደም ያፈሰሱ ደማቸው ይፈሳል መጽሐፍ ቅዱስ። እሱ ባይኑ እያየ ወንድሙን ገደለ። የሱ የልጅ ልጅ ደግሞ አይነ ስውሩ ድንጋይ ወይሩ ብራሱን ብሎ ገደለው ይላል። እየገደሉ ምን ይላሉ? ምን ይላሉ? እገደላሉ። ለምን? የመጽሐፍ ቅዱስ ደም ያፈሰሱ ደማቸው ይፈሳል። ደም የሰዎችን ደም የሚያፈሱ በምን በከንቱ የነሱ ደም መልሶ ይፈሳል ይላል። እባካችሁ ወገኖቼ የሰው ደም ሲፈስ ቁመን ማየት የለብንም። የምንችለው ሽምግልና ስለሆነ መሸምገል አለብን። ምን ማድረግ አለብን? መሸምገል አለብን። ከዛ በላይ የታጠቅነው አያገለግለንም። ምክንያቱስ የሚያገለግለን ለሽምግልና ስለሆነ ከዛ በላይ አይተኩስ። ሲተኩስም ደግሞ አደገኛ ነው። ይሄው ነው ያለን። መጸለይ አለብን። በዚህ ሁኔታ ላይ አቤል ከሞተ ከ100 ዓመት በኋላ አቤል ልጅ ገነትን ተሳለማት መልአክ ለአዳም ነገረው ይላል። ልክ በ100 ዓመቱ ከሔዋን ጋራ የሴትና የወንድ ስራ ፈጸሙ ይላል። ከሔዋን ጋራ የሴትና የወንድ ስራ ሲፈጽሙ ሔዋን ጸነሰች። ስትጸንስ ያኔ ሴትን ጸነሰችው። ከጽንሱ ከሷ ኃጢአት ከአዳም ኃጢአት ጽንሱ ላይ ሄዶ አንዲት የተጨን ዘርን እዛ ውስጥ በመንፈስ ቅዱስ ጠብቆ እግዚአብሔር አስቀመጠ ይላል። ከሴት ጀምሮ እየተወራረደች ዘር እስከ ዳዊትና ሰሎሞን ድረስ ወረደች ይላል። እንዲህ ይላል ነቢዩ ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1 ጀምረን ስንመለከት እንዲህ ይላል። ትወጽእ በትር እምስሮ እሴይ፣ ከእሴይ ስር በትር ትወጣለች። አርግ ጽጌ እምጉንዱ፣ እነሆ ከጎኗ ላይ ደግሞ ጽጌ ይወጣል ብሎ ተናገረላት። በትር የተባለች ማናት ከተባለ ድንግል ማርያም። በትር ለምን ያገለግላል ከተባለ ጨለማውን ዳብሰን እናልፍባታለን፣ ባህሩን ከተን እንሻገርበታለን፣ አራዊቱን እንስሳቱን እንከላከልባታለን፣ ጠላታችንን በእጃችን ይዘን እንደዚሁ በትረ ሃይማኖት ዘይትጸንን የማትዘነበር በትር የተባለች ድንግል ማርያምን ደግሞ ምን እናደርግባታለን ካላችሁኝ ከአጋንንት አሰራር ሁሉ እናመልጥባታለን። ለስም አጠራሯ ክብር ምስጋና ይድረሳት። ከምን አሰራር? ከአጋንንት አሰራር ሁሉ የምናመልጥባት የሃይማኖታችን በትር ሳያጠጧት ሳይተክሏት ሳይቆጠቁጧት በቅላ የተገኘች የለመለመች የአሮን በትር አጠራሯ ክብር ምስጋና ይድረሳት ያመላክናት። ስለዚህ ይቺ የተጠበቀች ዘር አካሄዷ ምስጢር ነው። ምንድነው ምስጢሩ ከተባለ በቀደሰ ስብዕና እነ ዳዊትም እነ አብርሃምም የውርስ ኃጢአት አለባችሁ ተብለው ምንም እንኳን ቅዱሳን ጻድቃን ቢሆኑም እንኳን ከሞቱ በኋላ
መማገዳቸው አልቀረም። ይሞታሉ። አዳምም ሞተ፣ ሲኦል ገባ። ሌሎቹም ቅዱሳን ሞቱ፣ ሲኦል ገቡ። እኔ የሚገርሙኝ ነገር ብቻ በጣም ክርስቶስን እግዚአብሔርን አጥብቀው የወደዱት እነ ሄኖክና እነ ኤልያስ ብቻ ናቸው የታደሉት። ሲኦልን ሳያዩዋት ትንሣኤውን ብቻ ከኛ ጋር ሊያዩ እኮ ነው። ማንን ሳያዩዋት? ማንን ሳያዩዋት? ገነትን ሳያዩዋት እኮ ሲኦልንም ሳያዩዋት። የመንግስተ ሰማያት ማቆያ ገነት ናት። ልክ እነሱ ዛሬውኑ ይሰዋሉ፣ በሶስተኛው ቀን ይነሳሉ። ከዛ በኋላ ምን ይደረጋል? ቀጥ ብለው በቀኙ በኩል ቁመው ወደ መንግስተ ሰማያት ከቅዱሳኑ ጋር ይገባሉ ማለት ነው። እነዚህ የተባረኩ። አዳምና ልጆቹ ግን ረጅም ዓመት ሲንቀጠቀጡ ሲቃጠሉ ቆይተው ነው እመቤታችን የመጣችላቸው። ስለዚህ እመቤታችን ምን እንደሆነች ታውቃላችሁ? የነቢያት ስም አጠራሯ ክብር የጨለማው ብርሃን ናት። ማን? ድንግል ማርያም። ለምን ከተባለ ምስጢር ናት። እሷ አትመረመርም። ምስጢር ናት። አካሄዷ ምንድነው? አካሄዷ ምንድነው? ምስጢር ነው። ስለዚህ 5500 ላይ እኔ አንድ ትልቅ አባት ናቸውና ትርጓሜ መምህሬ ናቸው። ጠጋ ብዬ ጠየኳቸው አንድ ጥያቄ። እንደው እግዚአብሔር ልጅ መስጠቱ ላይ ቀር ነገር እንደው አብርሃምንና ሳራን ያን ያህል ዘመን እንደው ዘገየባቸው፣ ራሄልንም ያን ያህል ጊዜ ዘገየባት፣ ኤልሳቤጥና ዘካርያስንም ያን ያህል ዘመን ከ64 ዓመት በላይ ነበረችና ዘገየባት። ያ ሲገርመኝ ደግሞ ጭራሽ የሱ እናት አያቶች ሐናና ኢያቄም ጭራሽ ከዛ በላይ ሽማግሌዎች ናቸው። እንደው ምንድነው አልኳቸው። አይ ልጄ አንተ እኮ አሁን ልጅ ስለሆንክ ብዙ ነገር አይገባህም አሉ። ምስጢሩ እንዲህ ነው አሉኝ። ምንድነው ምስጢሩ እስኪ እንገሩኝ አልኳቸው። እመቤታችን ለምሳሌ ያህል አሉኝ። እሺ አልኳቸው። 5460 ዓመተ ምህረት ላይ ዓመተ ዓለም ላይ ወልዳው ቢሆን በስንት ዓመቷ የምትጸንሰው ይመስልሃል አሉ። ሔዋን በተፈጠረችበት በ15 ዓመቷ ነው አልኳቸው። አየህ ጌታ ሲጸነስ ግን 5500 ዓመት አይሞላም ነበር አሉ። የግዳ ዘመን እንዲመጣ ምን መሆን ነበረበት? ጊዜው ተቆጥሮ ወደ ኋላ ተጎትቶ 5485 ላይ እመቤታችን እንድትወለድ 5500 ላይ ጌታ እንዲጸነስ ተደረገ። ክብር ለእግዚአብሔር ይሁን። ስለዚህ ድንግል ማርያም ምንድነው አካሄዷ ካላችሁኝ፣ ምስጢር። ልደቷ እንዴት ነው? ምስጢር። በምድር የኖረችው ህይወት እንዴት ነው? ምስጢር። ከአዳምና ከሔዋን የተወለደችው መወለድ እንዴት ነው? ምስጢር። ከሰው አይምሮ በላይ ምስጢር ነው። ስለዚህ እመቤታችን ተወልዳ 15 ዓመት ሲሞላት ጌታችን ኢየሱስ ክርስቶስን ጸነሰች። ጌታችን ኢየሱስ ክርስቶስን ወልዳ 2 ዓመት እንደሆናት ይላሉ ሊቃውንቱ። 2 ዓመት እንደሆናት የሄሮድስ መዓት በቤተልሔም ተነሳና በኢየሩሳሌም ሁሉ እረገፉ ይላል። ምን ያህል ህፃናት አለቁ? 144 ምን ሺህ ህፃናት አለቁ። ለሄሮድስ አባቱ ዲያብሎስ ከነዚህ ህፃናት መካከል ያንተንም የኔንም መንግስት የሚያነቃ ተወልዷል አለው። ስለዚህ ምን ላድርግ አለ? ከ2 ዓመት እድሜ ያለው ጨርሰው አለው። የእግዚአብሔር መልአክ ደግሞ ሌሊት በህልም ለዮሴፍ መጣና እንዲህ አለው፣ ሄሮድስ ህፃኑን ሊገለው ይፈልጋልና እናቱንና ልጁን ያዝና ወደ ግብጽ ውረድ አለው ይላል። እዚህ ላይ ነው እንግዲህ የዕለቱን በዓል የምንመጣበት። ወደ የት ውረድ አለው? ወደ የት ውረድ አለው? ወደ ግብጽ ተሰደድ አለው። የቅዱስ ማቴዎስ ምልጃውና ጸሎቱ ከኛ ጋር ይሁንና የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ የምናገኘው ዮሴፍም ከእግዚአብሔር በህልም እንደሰማ ከቅዱስ ገብርኤል እንደተረዳ ሌሊቱኑ ልክ እንደነጋ እናቱንና ህፃኑን ይዞ ወደ ግብጽ በረሃ ወረደ። ወደ ግብጽ በረሃ ከወረደ በኋላ መጥማቅ የምትባለው ቦታ ላይ አርፈው ቦታይቱን እየባረካት ጌታችን ኢየሱስ ክርስቶስ 5 ቀናት ያህል ቆዩባት ይላል። ኢትዮጵያን ከወለደቻቸው ነገስታቶች መካከል ታላቁ ንጉሳችን አጼ ዘራ ያዕቆብ ነው።
አጼ ማን ነው? በጣም ኃያል የነበረው ኢትዮጵያ እስካሁን ያልወለደችው ወደፊት አላውቅም እስካሁን ያልወለደችው ኃያል የሚባለው ንጉሥ የነበረው ደግሞ አምደ ጽዮን ነው። ከኛ ጋር ስለተጣላ ነው ስሙ ብዙም አይታወቀው። እየሰማችሁ ነው አይደል? እኛ ጋር ቴዎድሮስም አይግባባም ነበር፣ አምደ ጽዮንም አይግባባም ነበር። ለምንድን ነው የማይግባባው ከተባለ በቤተ መንግስቱ ዙሪያ ምን ትሰራላችሁ? በረሃ ግቡና ስበኩ ነበር ስራቸው። ወደ የት ግቡና? ወደ የት ግቡና? በረሃ ግቡና ስበኩ ነው። እኛ ደግሞ ምንድነው መልሳችን? ድሮ ባዶ ኮፈዳ እየያዝን ደከምን መከረን፣ አሁን በረሃ ዋጋውን አላወቅንም። ምድር ላይ ያቸው ሰማይ መችመቸዋል። አንድ አባት ናቸውና ቤት አለህ አሉኝ። ኧረ ከምን አባቴ አልኳቸው። አሁን መስከረም ላይ ነው። ደግ አድርገሃለች አሉኝ። እንዴት አልኳቸው። በሰማይ ያለው ቤት ለማን ሊሆን ነው? በምድር ዕቃህን እየተሸከምክ ከቤት ቤት ዙር እንጂ ብለው። ክብር ለእግዚአብሔር ይሁን። ክብር ለማን ይሁን? ማን ደግ አድርገሃለች አሉኝ። ማንን ነው? ዓለሚቷ ትገፋችኋለች። የተሻለ ቦታ አላችሁ። እዚህ ትንከራተታላችሁ፣ እዛ ደስ ይላችኋል። እዚህ ትቆማላችሁ፣ እዚህ ትሰግዳላችሁ፣ እዚህ ትገፋላችሁ፣ እዚህ ትጠላላችሁ፣ እዚህ ትሰደባላችሁ፣ እዚህ ትገደላላችሁ፣ እዚህ ትታሰራላችሁ፣ እዚህ ትከሰሳላችሁ፣ በሰማይ ትወደሳላችሁ። የአባቴ ቡሩካን ኑ ትባላላችሁ። እንኳን ደስ ያላችሁ። ስለዚህ ደግለች በሰማይ ያለው ለማን ሊሆን ነው አሉኝ። እኔም ጎሽ በዚህ ትልቅ ሰው ከተረጋገጠልኝ ተመስገን፣ ተይው እመቤቴ በምድር ያለው ይቅርብኝ። እየሰማችሁ ነው አይደል? የሚበልጠው የትኛው ነው? የሚበልጠው የትኛው ነው? የላይኛው ዘበላይሉ ሐልዩ፣ የላይኛውን አስቡ፣ የምድሩን አይደለም። የምድሩ ቀሪ ጠፊ ነው፣ የማይቀረው የማይጠፋው የላይኛው የሰማዩ ስለሆነ። ስለዚህ በዛ በደብረ ምጥማቅ ሲቆይ ጌታችን እንዲህ አላት ይላል፣ ብዙ ሕሙማን ይፈወሳሉ፣ ብዙ ተአምራት ይደረጋል፣ የሚያምኑትም የማያምኑትም ሁሉ ተገልጠሽ ያዩሻል አላት። ወደ ግብፅ ስትወርድ በስውር በድብቅ በጨለማ በረሃ ለበረሃ ወረደች። ለምን? ምስጢር ናት እሷ። የግብፁን ስደቷን ጨርሳ ወደ ኢየሩሳሌም ከተመለሰች በኋላም እንዲሁ አንዳንድ ጊዜ ትታያለች እንጂ እሷ ሁልጊዜ ምስጢር ናት። በጌታችን መስቀል ስር ቁማ ያኔ ስታለቅስ ሴቶቹ ሁሉ የእሱን ናት እያሉ ደረታቸውን ሲደቁ እሱ ዮሐንስ አለው አቤት አለ። ነያ እምከ እነኋት እናትህ አለው። ይቻት እናትህ አለው። ከዛ በኋላ እሷን ደግሞ አላት እናቴ አላት፣ እነሆ ልጅሽ አላትና ምስጢር ስለሆነ በዮሐንስ አማካኝነት እኛን ለድንግል ማርያም ልጆች አድርጎ ሰጠን። በሱ አማካኝነት ወደኛ ማለት ነው እሷን እናታችን አድርጎ ሰጠን። በዮሐንስ አማካኝነት ደግሞ እኛን ደግሞ ለሷ ልጆቿ አድርጎ ሰጠን። አሁን እኛ የማን ልጆች ነን ከተባለ የእግዚአብሔር ልጆች፣ ድንግል ማርያም እናታችን፣ እግዚአብሔር ፈጣሪያችን እያልን የምንኖር ሰዎች ነን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ከረጅም ጊዜ በኋላ በዛች በደብረ ምጥማቅ ጌታችን ኢየሱስ ክርስቶስ ከተመለሰ በኋላ እምታምርና እምትገርም ገዳም ተሰራችላል። ገዳም ናት። በዛች ገዳም ላይ ደግሞ የኢትዮጵያው ሊቀ ጳጳስ አባ ሚካኤል የጵጵስና ስርዓት የተቀበለባት ናት አይደል? አባታችን የኢትዮጵያው ሊቀ ጳጳስ ግብፃዊው የኢትዮጵያው ሊቀ ጳጳስ ሰባቱ ሰማያት ተከፍቶ ያ የነበረው ሊቀ ጳጳሳችን አባ ሚካኤል የመነኮሰባት ክርስቲያን እንዳታድሷት ምንም እንዳታደርጓት ብሎ ቃል አስገብቶ ነበር። ለምን ከተባለ መንፈስ ቅዱስን ተቀብዬባታለሁና። እኛ መንፈስ ቅዱስ የተቀበልንበት ቦታ ዘመናዊነቱ ሊያጠቃና አይገባም። እኔ አንዳንድ ጊዜ በጣም ግር የሚለኝ ነገር ኢየሩሳሌም አሁን ጌታ የተወለደበት ቦታ ብትፈልጉ የለም፣ ያለው ሰራሚክ ነው። በሰለጠን ቁጥር ፍርጎዎቻችንን የምናጠፋ ከሆነ ታሪክ እያጠፋን ነው ያለው። ምኖቹን እያጠፋን ከሆነ አቧራው ነው መቀመጥ ያለበት። ጌታ የተወለደበት ቦታ የከብቶች ግርግም ነው ከተባለ ሰራሚኩ ምን ይሰራል? ምንድነው የሚሰራው? ታሪክ የተሰራበት ቦታ ይሄ ነው ከተባለ ታሪክ ማጥፋት አይቻልም። ምክንያቱም ሰው ራሱ ታሪክ ነው።
የአባቱን ታሪክ እያየ ነው መኖር ያለበት። ስለዚህ እያንዳንዱን ነገር የምንጠቀምበትን አባቶቻችን የተጠቀሙበትን እናሻሽለው ማለት መጨመር የለብንም። ለምን ከተባለ ባለው ነው መጠበቅ ያለበት። ምክንያቱስ ይሄ አባቶቻችን የሰሩበት ይሄ ነው። አሁን ለምሳሌ ገነተ ጽጌ ቅዱስ ጊዮርጊስን አሁን እንደ ወጣቱ ጠበበ ቢል ማፍረስ ይችላል እንጂ ከኛ ቀን በላይ ከሆነ ሊያፈርስ ይችላል እንጂ ንጉሠ ነገሥታችን አጼ ኃይለ ሥላሴ የነገሱበት ቤተክርስቲያናችን ነው። ከማደሱ ውጭ ማፍረስ አይቻልም። ምን ከማለት ውጭ አይቻልም። ይሄ ታሪካችን ነው። ታሪካችን መጠበቅ አለበት። እኔ አንድ ቦታ ላይ ደርሼ ራስ ካሳ ኃይሉ ግብር ያበሉበት የነበረው ቦታ ሲፈርስ ደረስኩ። ለምንድን ነው የሚፈርሰው አልኩ። ይሄ ታሪክ ነው። ለምን ታፈርሳለን? አንድ ገንቦ ጠላ ያልጠመቀ ሁሉ ታሪክ ሲያፈርስ ክንዱ ብርቱ ነው። ስንት ዲያ ይፈርስ የነበረ እና ይጠየፍን ማፍረስ ይቻላል? እንዴው አይጠየፍ አዳራሽ ታውቁታላችኋል። ማፍረስ ይቻላል እንዴ? አይቻልም። ንጉሱ ረጅም ጊዜ ካህናትን ከድሆች ጋር ሲመግቡበት የነበረ ነው። እባካችሁ እግዚአብሔር ታሪክ ጠባቂዎች ያድርገን። ምን ጠባቂዎች? ብልጭልጩ አስፈላጊ አይደለም፣ ታሪክ ነው ዋናው። ስለዚህ እኔ መንፈስ ቅዱስን የተቀበልኩባት ቤተክርስቲያን ስለሆነች ምኗም እንዳይነካ ብሎ አባ ሚካኤል ተናግሮ ነበር ይላል። በዛች ቤተክርስቲያን ደግሞ እመቤታችን ቅድስት ድንግል ማርያም በዓመት አንድ ጊዜ ግንቦት 21 እስከ ግንቦት 25 ቀን ድረስ እየተገለጠች ሚካኤልና ገብርኤል በቀኝና በግራዋ ሆነው የሰማዕታት አለቃ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ፋሲለደስ፣ ቅዱሳኑ ጻድቃኑ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ እየቀረቡ በፊቷ እገሌን አሳይኝ እስኪ ብለው ልጆች የሞቱባቸው ወላጆች የሞቱባቸው ሰዎች እመቤቴ እገሌን አሳይኝ ሲሏት እየቀሰቀሰች እያስነሳች እያመጣች እያቆመችላቸው ለሚያምኑትም ለማያምኑትም ተገልጣ ትታይ ነበር። መቼ ከተባለ ከግንቦት 21 እስከ ግንቦት 25 ቀን ድረስ። ይሄ ምንድነው ከተባለ የእመቤታችን ዓመታዊ በዓል ነው። ብዙ አይምሯቸው መስራት ያቃታቸው ሰዎች ኢትዮጵያ ውስጥ አሁን መፈራት ጀምረዋል። አንዳንዶቹ ማተብ ያላቸው ናቸው። ሌሎቹ ደግሞ ማተብ የማያቃቸው ሃይማኖትም የሌላቸው ጭራሽ ከዚህ ግቡ የማይባሉ። ሰው እኮ ያለ ሃይማኖት መኖር አይችልም። ለሰው ሃይማኖት መሰረቱ ነው። እነዛ ሰዎች ምን ይላሉ? ኢትዮጵያ እኮ ጠቅላላ ወሩን ሙሉ 33 በዓላት ታከብራለች ይላሉ። ሰው ከእውቀት ሲከለከል እንዲህ ነው የሚናገረው። ስንቱን ሙሉ የኢትዮጵያ ወር ስንት ነው? ሶስቱን በዓል የት ላይ እናድርገው? የት ላይ እናድርገው? ሶስቱን በዓል። እንዲህ አይነት አይምሮ ያጡ ለንግግራቸው ለከት የሌላቸው ሰዎች እግዚአብሔርን የማይፈሩ ሰውን የማያፍሩ ይሄ ቀራችሁ የማይባሉ ከሆዳቸው በቀር ሌላ የማያውቁ ሰዎች። እመቤታችን 33 በዓላት አላት ስንል አዎ አሏት። 33 በዓላት 33 ሲካፈል ለ366 ቀናት ነው። ለስንት ቀናት? እኛ የምናውቀው በ21 በየወሩ ነው። ከዛ ውጭ ያሉት የሚጨመሩት መቼ ነው? አሁን ከዛሬ 1 ጀምሮ እስከ 5 ድረስ በዓላቶቿ ናቸው። በገጠሪቷ ኢትዮጵያ እርሻ አይታረስም፣ አጨዳ አይታጨድም። ግን ገበሬው ምን ያደርጋል? የወቃውን ገለባ ይሰበስባል፣ ያስራል። የቆረጠውን እንጨት ደግሞ ወስዶ ቤቱ ያስቀምጣል። ተነጥፎ ተጋድሎም የሚውለው ብዙ ሰዎች ኢትዮጵያ ውስጥ እኮ ኢትዮጵያውያን ድሃ የሆኑት እኮ ኢትዮጵያ በዓል በዝቶ ነው እንዴ ድሃ እንዴ? በዓል ሽሮ በመብላት ከኛ ሶማሌዎች አይሻሉም እንዴ? ይሻላሉ አይሻሉም? መቃድሾች ዓርብም ቅዳሜም እሁድም ይሰራሉ። ነገር ግን ከኛ ሌላው አፍሪካ ለምን አላደገም? እኛ ጋር ያለው ያስተሳሰብ ችግር እንጂ የበዓል ችግር አይደለም። አስተሳሰባችን የት ላይ መስራት እንዳለብን አላወቅንም። እኛ መስራት ያለብን የት ላይ ነበር ካላችሁ፣ እኛ መስራት ያለብን እርሻው ላይ ነው መስራት የነበረብን። እኛ የምንሰራው ግን መንገዱ ላይ ነው። ባይታወቀኝም መኪና ስለሌለ ነው ምቀኛ እንዳትሉኝ። የሰማችሁ ነው አይደል? መስራት ያለበት የት ነበር?
የት ነበር? ነጮቹ እኮ እርሻ ላይ ሰርተው እኮ ነው ያለፈላቸው። ሸንኮራ አገዳው ላይ ሰርተው ነው ያለፈላቸው። አትክልቱ ላይ ሰርተው ነው ያለፈላቸው። ጥራጥሬው ላይ ሰርተው ነው ያለፈላቸው። ኪሳችን ሲሞላ መንገዱን ያለ ብድር እንሰራው ነበር። አሰራራችን ግን እኛ ከማናውቀው ሰዎቹ ከሚያውቁት ላይ እያባከን ነው ጊዜያችንን ድሃ የሆን ነው። ይሄ አስተሳሰብ ከተቀየረ እርግጠኛ ነኝ በቅርብ ጊዜ ሀብታም እንሆናለን። ኢትዮጵያ የድንግል ማርያም ሀገር ስለሆነች የሚከብሩት ስሟን የሚጠሩት ብቻ ሳይሆን የሚያምኗት ናቸው የሚከብሩባት። የማያምኗት አይከብሩባትም። አሁን እመቤታችን ከኛ ጋር አለች የለችም? አለች አይደል? አለች እንጂ በጉባኤ ነቢያት በጉባኤ ካህናት የምትገኝናት የምትገኘው በጉባኤ ላይ ነው። ስለዚህ አሁን አለች፣ ሁላችንንም ባርካናለች። እንኳን ደስ ያላችሁ። ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ እመቤታችን ምንድናት? ንገሩኝ። ምንድናት? አካሄዷ ምንድነው? ምስጢር ነው። ምስጢሯ ድንግል ማርያም ከላይ ጥላ ከታች ጫማ ሆና ተጠብቀን። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን